ሰላምታችን በያላችሁበት ይድረሳችሁ። ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን ተጀምሯል። በቀዳሚነት ወደ እናንተ የምናደርሰው በማረሚያ ቤት አካባቢ ምን አይነት አበይት ጉዳዮች ተከናወኑ የሚሉትን መረጃዎችን ልታደርሰን ባልደረባይ ረዳት ሳጅን ፍራወይኒ ግሩም ስቱዲዮ እየጠበቀችን ነው። መረጃዎችን ተከታትለን ከኔ ጋር ተመልሰን እንገናኛለን። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ረዳት ሳጅን ፍራወይኒ ግሩም ነኝ። አብራችሁን ቆዩ። በፌዴራል ማረሚያ ቤት ኮሚሽን ለአሽከርካሪዎች ለጥገናና ስምሪት ባለሙያዎች ሙያዊ ስልጠና ተሰጠ። በስልጠና መድረኩ የተገኙት የኮሚሽኑ የፋይናንስና ሰው ሀብት ልማት ዘርፍ ምክትል ኮሚሽነር ጄኔራል ደስታ አስመላሽ ባስተላለፉት መልእክት የተሽከርካሪ ጥገናና ትራንስፖርት አመራሮችና ሰራተኞች ኮሚሽኑ ለሚሰራው የህግ ታራሚዎችን የማረም ማነጽ ተግባር ተሽከርካሪዎች በብልሽት ምክንያት እንዳይቆሙና የህግ ታራሚዎችን ከአንዱ ቦታ ወደ ሌላ ቦታ ያለምንም ችግር እንዲንቀሳቀሱ በማድረግ ረገድ አይተኬ ሚና ይጫወታል ብለዋል። ምክትል ኮሚሽነር ጄኔራል አክለውም የተዘጋጀው ስልጠና የተሽከርካሪዎችን ደህንነት መጠበቅን ጨምሮ የኮሚሽኑን ተልዕኮ በአግባቡ ለመፈጸምና ያለ አግባብ የሚባክን የነዳጅ ፍጆታን ለመቀነስ ግንዛቤ ለማስጨበጥ ታስቦ መሆኑን ገልጸዋል። በፌዴራል ማረሚያ ቤት ኮሚሽን የተሽከርካሪ ጥገናና ትራንስፖርት ዳይሬክቶሬት ዳይሬክተር ኮማንደር ይግለጡ ላቀ በበኩላቸው ዳይሬክቶሬቱ ለህግ ታራሚዎችና ለተቋሙ ሰራተኞች የሰርቪስ አገልግሎት የሚሰጡ ተሽከርካሪዎችን ተገቢውን ጥገናና አድሳት በማድረግ ተሽከርካሪዎችን ለችሎት በማዘጋጀት የህግ ታራሚዎች ፍትህ እንዲያገኙ ያግዛል። በተጨማሪም በልዩ ልዩ ሆስፒታሎችና የማህበራዊ ጉዳዮች የእጀባ ስራ በማሰማራት ታራሚዎች በነጻነት እንዲታከሙ እንዲሁም የማህበራዊ ጉዳዮቻቸው እንዲፈጽሙ ሚናው ከፍ ያለ መሆኑን ተናግረዋል። አስተያየታቸውን የሰጡ የስልጠና ተሳታፊዎችም የስራ ክፍሉ ተልዕኮን መሰረት በማድረግ የህግ ታራሚዎች የዕለት ተዕለት እንቅስቃሴ እንዳይቋረጥ የተሽከርካሪን ችግር ተረድቶ አፋጣኝ እርምጃ ለመውሰድ ስልጠናው አጋዥ እንደሆነ ተናግረዋል። ከዚህም ባለፈ የወሰዱት ስልጠናና የትራፊክ ህግን ለማክበርና የተሽከርካሪውን ደህንነት ለመጠበቅ እንደሚረዳ ገልጸዋል። የፌዴራል ማረሚያ ቤት ኮሚሽን ሰራተኞች አራተኛውን ሀገር አቀፍ የስራ ክህሎት ውድድር ኤግዚቢሽን ጎበኙ። በኤግዚቢሽኑ ላይ የፌዴራል ማረሚያ ቤት ኮሚሽን የማረም ማነጽ ተሃድሶ ልማት ዘርፍ ምክትል ኮሚሽነር ጄኔራል ሉባባ ጀማል እንደተናገሩት ወጣቶች የሚሰሩትን የስራ ፈጠራ ለህብረተሰቡ ተደራሽ ለማድረግ እንዲህ አይነት ኤግዚቢሽኖች መዘጋጀታቸው አስፈላጊ መሆኑን አንስተዋል። እንደ ተቋም በቴክኒክና ሙያ ስልጠና ላይ ለሚሰራው ስራ ጉብኝቱ ልምድና ተሞክሮ የተገኘበት ነው ብለዋል። ኮሚሽኑ የህግ ታራሚዎችን አርሞና አንጾ ከማውጣት ባሻገር የተለያየ የሙያ ባለቤት እንዲሆኑ እየሰራ ነው ያሉት ምክትል ኮሚሽነር ጄኔራሏ በቀጣዩ የአምስተኛው ሀገር አቀፍ ኤግዚቢሽን ላይ ተቋሙን ወክለው ታራሚዎች ስራዎቻቸውን ይዘው እንደሚገኙ ተናግረዋል። በፌዴራል ማረሚያ ቤት ኮሚሽን የትምህርትና ስልጠና ስራ አስፈጻሚ አቶ አስመራ አብደታ በበኩላቸው ጉብኝቱ ማረሚያ ቤቶች የሚሰጧቸውን የቴክኒክና ሙያ ስልጠናዎች በሀገር አቀፍ ደረጃ ተወዳዳሪ ለማድረግ እንደሚያግዝ ተናግረዋል። የሀገሪቱን ስርዓተ ትምህርት በመከተል ወጥና ተመሳሳይ በሆነ የሙያ ደረጃ ለማስተማር እንደሚረዳ ገልጸዋል። ቀጣይ ዓመት በሚዘጋጀው ኤግዚቢሽን ላይ የህግ ታራሚዎች የግብርና ልማት ውጤቶችን፣ የእንስሳት ተዋጽኦ ማቀነባበሪያ መሳሪያዎችና የእንስሳት መኖ ማቀነባበሪያ መሳሪያዎችን ይዘው ይቀርባሉ ብለዋል። ስራ አስፈጻሚው በኤግዚቢሽኑ ላይ የተለያዩ የቴክኒክና ሙያ ስልጠና ማዕከሎች፣ ትምህርት ቤቶች፣ የጥናትና ምርምር ተቋማትና ኢንተርፕራይዞች ስራዎቻቸውን ይዘው ቀርበዋል። የድሬዳዋ ማረሚያ ማዕከል ከድሬዳዋ ዩኒቨርሲቲ ጋር በመተባበር በህግ ታራሚዎች የሰብአዊ መብቶች አያያዝ ዙሪያ ለማዕከሉ አመራሮች ስልጠና ሰጠ። በፌዴራል ማረሚያ ቤት ኮሚሽን የድሬዳዋ ማረሚያ ማዕከል ከድሬዳዋ ዩኒቨርሲቲ ጋር በመተባበር በማዕከሉ በእርምት ላይ የሚገኙ የህግ ታራሚዎችን የሰብአዊ መብት አያያዝ ለማሻሻል እንዲቻል ስልጠና ሰጥቷል። በስልጠና መድረኩ ላይ የተገኙት የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ሙላት ጫን ያለው ባስተላለፉት መልእክት የተዘጋጀው የአቅም ማጎልበቻ ስልጠና ታራሚዎችን በማረም ማነጽ ሂደት ሊያጋጥሙ ከሚችሉ የሰብአዊ መብት ጥሰቶች ቀድሞ ለመከላከል ይረዳል ነው ያሉት። ታራሚዎችን ማረምና ማነጽ የሁሉም ዜጋ ኃላፊነት ነው ያሉት ዳይሬክተሩ የታራሚዎችን የሰብአዊ መብት አያያዝ ለማሻሻል የሚረዱ ስልጠናዎች ለፖሊስ አመራሮችና አባላት እንዲሁም ለህግ ታራሚዎች በየጊዜው መስጠቱ ችግርን ለመቅረፍ ያግዛል ብለዋል። ስልጠናውን የሰጡት የድሬዳዋ ዩኒቨርሲቲ መምህር ፕሮፌሰር እንዳለ ወርቅ ጸጋው በበኩላቸው በማረሚያ ቤት ውስጥ ያሉ የህግ ታራሚዎች የሰብአዊ መብቶቻቸው ተጠብቀው ሊያዙና ሊታረሙ ይገባል ብለዋል። ሌላኛው አሰልጣኝ መምህር ሁሴን ናስርም ሰብአዊ መብቶች የማይገረሰሱና የማይጣሱ ለሰው ልጆች ሁሉ የተሰጡ መሆናቸውን በስልጠናው ወቅት አንስተዋል። በስልጠናው ከ44 በላይ የማዕከሉ አመራሮችና አባላት ተሳታፊ መሆናቸውን ከድሬዳዋ ማረሚያ ማዕከል ህዝብ ግንኙነት ክፍል ያገኘነው መረጃ ያመላክታል።
ተመልካቾቻችን የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው የዝግጅት ክፍላችን በኦሮሚያ ክልል በአምቦ ማረሚያ ተቋም ተጉዞ የተለያዩ ምልከታዎችን አድርጎ ነበር። እንግዲህ በምልከታው የህግ ታራሚዎች አያያዝ እንዲሁም የተለያዩ በማረሚያ ቤት ዙሪያ ያሉ ፕሮግራሞችን አዘጋጅቶልናል። እሱን ተከታትለን ተመልሰን እንገናኛለን። ወጣት ብርሃኑ ሸንተማ በሰራው ወንጀል የእድሜ ፍርደኛ ሆኖ ያለፉትን 14 ዓመታት በማረሚያ ቤት አሳልፏል። ብርሃኑ ምንም እንኳን ፍርዱ እድሜ ይፍታ ቢሆንም ተስፋ መቁረጥን አልፈለገም። ይልቁንም በሰራው ወንጀል ምክንያት ያቋረጠውን ትምህርት ለመቀጠል ወሰነ እንጂ ዱራውቶ መንበራጭ ኡቲን ዱፌ ያካካና ይቲን ራወደች ወደዚህ ሳልመጣ እየተማርኩ ነበር። እንደ አጋጣሚ እዚህ የትምህርት እድል ሳገኝ ትምህርቴን ቀጠልኩ። 10ኛ ክፍል ነበር ያቋረጥኩት። እዚሁ እስከ 12 ያለውን ትምህርት ጨረስኩ። ከዚያም ዲግሪን እዚሁ ተምሬ ጨረስኩ። አንጋኩታ ኩራላማስ አስመት አንጋ ዲግሪቲ አስመት በራዴ በሩንሰት ነው። ልክ እንደ ብርሃኑ ሁሉ በተለያዩ የህይወት አጋጣሚዎች ወንጀል ሰርተው ማረሚያ ቤት የሚገኙ ሌሎች የህግ ታራሚዎች በቆይታቸው የሙያ ስልጠናዎችን ወስደው በስራ ላይ እንዲሰማሩ ይመከራል። በኦሮሚያ ክልል ማረሚያ ቤቶች ኮሚሽን የምስራቅ ሸዋ ዞን ማረሚያ ቤትም ለታራሚዎች እንደየፍላጎታቸው ከመደበኛ ትምህርት ጀምሮ የተለያዩ የሙያ ስልጠናዎችን በመስጠት በስራ ላይ እንዲሰማሩ ሁኔታዎችን ያመቻቻል። በፍርድ ቤት ተፈርዶባቸው ወደኛ የሚላኩን በማረም ማነጽ ስራ ከሰብአዊ መብት አያያዝ ጀምሮ የተለያዩ ስልጠናዎችን በመስጠትና በማደራጀት እንዲሰሩ በማድረግ ከሰሩት ወንጀል ታንጸው መልካም ዜጋው ነው ወደ ህብረተሰቡ እንዲቀላቀሉ እንሰራለን። ሐዋሳ ተከመከመን ጎቻ ይረጭ በህግ ጥላ ስሩኝ 7 ዓመት ተፈርዶብኝ እዚህ ነው ያለው። ከገባ በኋላ ለጥቂት ወራት ያለ ስራ እንዲያሳልፍ ነበር። ይሄ ስራ ከተጀመረ በኋላ ደግሞ 2014 ወደ አይ ቲንክ 10ኛ 11ኛ ወር ይመስለኛል። በዛ አጋጣሚ ይሄን የዘንቢል ስራ ጀመርኩ። ከዛም በኋላ ደግሞ ከጀመርኩ በኋላ ራሴ ፍቃድ አውጥቼ 2015 ወደ መጀመሪያ አካባቢ በራሴ እንትን ስራውን ጀመርኩ ማለት አኩማ ሲነን ሆጂኒ ማታ ዘንቤላ ኩኒኑ በነሜ ወደ ማረሚያ እንደመጣው እዚህ ተደራጅተን የምንሰራውን የዘንቢል ስራ የስራ እድል ተፈጠረልን። ስራ ጀመርንበት። እዚህ ማረሚያ ያሉ ታራሚዎች በሰሩት ወንጀል ሳቢያ ቤት ንብረታቸውን ያጡ ስለሆኑ ቤተሰባቸውን የሚያግዙም አሉ። በዚህ ስራ በማህበርም ተደራጅተው ነው የሚንቀሳቀሱት። እኛ ብቻ አይደለንም፣ ሌሎችም አሉ። እዚህ ግቢ ውስጥ 4 የሚሆኑ ቤቶች ውስጥ ይህ ስራ ይሰራል። ታራሚ ስራ የሚፈልግ ከሆነ ከፈለገ በዘንቢል ስራ ሊያም በልብስ ስፌትና ሽመና ላይ ተደራጅቶም ይሰራል። ሸማኔ ዳውረት አመታይ ጃራሜ ጂኦጀታ ራቹ አካማስኬሰ ባላቴ አስኬሰ ጅሩ ከነመቲ ዛምቤሊን ጀቹ አሁን እንደዚህ እንደተስፋፋው አልነበረም። መጀመሪያ በጥቂት ሰዎች ነበር የተጀመረው። ከዚያም ይህን ሙያ መልመድና መስራት ይጠቅማል በሚል ተማርንና ስራ ጀመርን። ሁሉም ሰው እዚሁ ነው የለመደው። የዘንቢል ስራ ሙያ የነበራቸው ከ2 ሰዎች አይበልጡም ነበር። አንዱ ከሌላው እየተማረ ነው እንዲህ የተስፋፋው እንጂ ማረሚያ ሳንገባ አንዳችንም አናውቅም ነበር። አስኬሰቲ ወለራ አበራታ የወለ አስኬሳ ናምኒ ቶኮ ናምኒ ያላት ቢየኩ እንጂ ወንጀል አስከፊ ነው። ህይወትን እንዳልነበር ያደርጋል። ዳፋው ከራስ አልፎ ቤተሰብን እስከ መበተን ይደርሳል። ታራሚዎች በማረሚያ ቤት ቆይታቸው በአካል ከመገደባቸውም ባለፈ ራሳቸውም ሆነ ቤተሰባቸው ለተለያዩ ኢኮኖሚያዊ ችግሮች የተጋለጡ ይሆናሉ። ታዲያ ይህንን የኢኮኖሚ ችግራቸውን ለማገዝ ታራሚዎች በስራ ላይ እንዲሰማሩ ማድረግ ከራሳቸው አልፈው ቤተሰብን እንዲረዱ ያደርጋል። በምስራቅ ሸዋ ዞን ማረሚያ ቤት የሚገኙ የህግ ታራሚዎችም ስልጠና ወስደውና በማህበራት ተደራጅተው የእደ ጥበብ ውጤት የሆነውን ዘንቢል የማምረት ስራን በመስራት ላይ ይገኛሉ። ከዚህ በተጨማሪ ማረሚያ ቤቱ እንደየታራሚው ፍላጎት ሌሎች የሙያ ስልጠናዎችን በመስጠት በስራ ላይ ያሰማራል። ወጂወን ጉርማንሳ ኢማጣዳን ጉርማኒ ኦጉማ ገራገራ በራታኒ በማህበር ተደራጅተው የተለያዩ ሙያ በመማር ላይ ይገኛሉ። እዚህ ያሉ ራሳቸውንም ማህበረሰቡንም ቤተሰቦቻቸውንም ማገዝ እንዲችሉ በሚፈቱበትም ጊዜ ተቸገረው ሜዳ ላይ እንዳይወድቁ የራሳቸውንም ስራ ፈጥረው እንዲሰሩ እና እንዳይቸገሩ ይህን ስራ መስራት ላይ ይገኛሉ። ጉርማኒ ወጂ ወጀቻ ከንጅራን ተውሳይተ እዚህ መጀመሪያ ሲገባ ይሄ ስራ አለ ብዬም አልገባው። እኔ ግን አጋጣሚውን ተጠቅሜ ይሄን ሙያ ተምሬ ገቢም እያገኘሁበት ነው። በዛ ላይ ደግሞ ሙሉ ሰዓቴን ባይባልም በስራ ላይ ሰዓቴን እያሳለፍኩ ነው። ከኔ ሆጂ ከነ ሆጀዱራ ባዬ ዶጀጀቤሳቹ ነው እንዱማዮ
ይህን ስራ እንድንሰራ በጣም ያበረታቱናል። እዚህ ማረሚያ ቤት ይሄ ስራ ብቻ አይደለም የሚሰራው። የተለያየ የሽመና ስራ፣ ጋቢ፣ ነጠላ የሚሰሩ ታራሚዎች አሉ። እንደየታራሚ ጥያቄና ፍላጎት ስራ እንድንሰራ ያበረታቱናል። እኔም ይህን ስራ መስራት እንደምፈልግ ነገርኳቸው። ይሄው እየሰራው እገኛለሁ። እንድንሰራ ያግዙናል። አካኑት ወጀኑፍ ወጀጀቤሶች እድል ይሰጡናል። በስብሰባና ባገኙት አጋጣሚዎች ሁሉ እንድንሰራ ነው የሚያበረታቱን። መቀመጥ የለባችሁም ይሉናል። መማር የምትፈልጉ ተማሩ፣ መማር የማትፈልጉ ደግሞ ስራ ስሩ ይሉናል። የስራ ፍቃድ ያለምንም ክፍያ ነው የምናገኘው። እኛ በገንዘባችን እንሰራለን። ቀርሺ ኬኛን ወጀና የምንገሩ ከፈልቲ ቶኮ ማሌኑ ከነማችሁ ነሞታ ከናካኒ ጋር ሆጂት የሮ ገልሽን የሮ ጉርሜሱ ነው ቶኮፊ አካታ ጥፋት ሳነቲኒ ለስራ የምናደራጃቸው አንደኛ እንደያመጣጣቸው ነው። ከዚያም ለስራ ያላቸውን ፍላጎት መሰረት ያደርጋል። እንደየፍላጎታቸው ሽመና የሚፈልገውን በሽመና፣ ስፌት የሚፈልገውን በስፌት፣ ዘንቢል መስራት የሚፈልግም እንደዛው በሚፈልጉት የስራ ዘርፍ ተደራጅተው እንዲሰሩ እናደርጋቸዋለን። ስራውን ሰርተው የቤተሰብ ሸክም እንዳይሆኑ እናደርጋለን። ከራሳቸው አልፈው ውጭ ያለው ቤተሰቦቻቸውንም የሚያግዙ ስለሆኑ እንዲሰሩ እናደርጋቸዋለን። ማረሚያ ቤቱ የዘንቢል ስራ ላይ ለተሰማሩ ታራሚዎች ጥሬ ዕቃ ከነጋዴዎች እንዲረከቡ ከማድረግ ጀምሮ ምርታቸውን መልሰው ለገበያ እንዲያቀርቡ ሁኔታዎችን ያመቻቻል። ታራሚዎች በስራ ላይ መሰማራታቸው የተጨማሪ ሙያ ባለቤት እንዲሆኑ ያስችላቸዋል። ከእስር በሚፈቱበት ጊዜም የራሳቸውን ስራ ፈጥረው እንዲሰሩ ትልቅ አስተዋጽኦ አለው። ይህም ለራሳቸው ገቢ ከማግኘትም ባለፈ ለሌሎች ለመትረፍ እንደሚረዳቸው ታራሚዎች ይናገራሉ። የተጠቀምኩት ነገር ቢኖር አንደኛ ያው ገቢ ነው የምታገኝበት። ያው ብዙ ሰው አሁን ስራ ካልሰራሽ እዚህ ውስጥ ገቢ ከሌለሽ የሰው እጅ ነው የምታዩ። ቤተሰብን ማስጨነቅ ነው። ሌላም ደግሞ ዘመድ ምናምን ብር ይላክልን ምናምን ብሎ የሚያስጨንቁ ሰዎች ብዙ ናቸው። እኔ ደግሞ በራሴ ጥረት ራሴ ሰርቼ ራሴን እየቻልኩ ሌሎች ሰዎችንም እየረዳው ነው የሚገኘው። በትንሹም ቢሆን ማለት ነው። ይሄን አይል ባይሆንም ራሴም ተምሬበት ገቢ እያገኘው ራሴን እያስተዳደርኩበት ማቲኮ ኢሳኔራ ገርጋሳ ይኔጉ ከቤተሰብ የምጠብቀው ነገር የለም። እኔ እንደ እድል ሆኖ ማረሚያ ቤት ገባው እንጂ እኔ ነበርኩ ላግዛቸው የሚገባው። የቤተሰብ ህይወትን ማሻሻል ነበር የኔ ዓላማ። ያ አልሆነም። ግን እዚሁ ማረሚያ ቤት ሆኜም መስራት ስለምችል የተወሰነ አግዛቸዋለሁ። ምክንያቱም ቤተሰቦቼ ደክመዋል፣ እኔን ማገዝ አይችሉም። እኔ አግዛቸዋለሁ። ገረንዩ አዲሳንዴ ገሩን ቀበጀዴ ማሊፊ ማቲንኮ ደጠበኒ ሩዋንቴቴ ኢሳኒነን ዴገራ ጅራቸው መንስሬሳ ነሞታ ከነከን ገርጋሩ ራጂሩ መደገሊ አከሳን አርጋታኒ እኛ የምናደርገው በማህበር ከተደራጁ በኋላ ምርት ሲጀምሩ ማረሚያ ቤቱ ገበያ ይፈልግላቸዋል። ነጋዴዎችን ከውጭ በማስገባት ጥሬ ዕቃ እንዲያቀርቡ ያደርጋል። ምርታቸውን ሩቅ መሄድ ሳይጠበቅባቸው እዚሁ ነጋዴው እንዲረከባቸው እናደርጋለን። አቅርቦቱንም ሽያጩንም እንዳይቸገሩ እናደርጋለን። መትገለፊ ሆጀታኒትንን ገረገባት ባፈቸው ከደንዳን ዓለም ጄሰ ይፈረጭ ለምንሰረሰ አሲቲ በረ ማለ ወርሻት ሆጀታ ሲነ ማለ ወተሲንገሊኒ አርካ ነማቲን ሆጀታ ሙሳ ደሰኔ በረ ይህ በእጅ እንደሚሰራ እንኳን እዚህ ነው ያወቅነው። ፋብሪካ እንደሚሰራ ነበር የምናውቀው። ከዚህ በጣም እየተጠቀምን ነው። መንግስት ምግባችንን ቢችልም ሌሎች ወጪዎችም እንዲሁ ይኖራሉ። ያንን በዚህ ነው የምንሸፍነው። አለበለዚያ አይቻልም ነበር። ለማረሚያ ቤቱ ትልቅ ምስጋና አለኝ። እነሱ ባያግዙን ያለ ስራ እዚህ መቀመጥ ከባድ ነበር የሆነው። ማረሚያ ቤቱ ባያግዘን ከራሳችን አልፈን ቤተሰብ ማገዝ የማይቻል ነበር ነው። በግሌ ላመሰግናቸው ፈልጋለሁ። እና መነሰሬሳ ከና ገለታ ገልቹ ቢንበርባዳችሁ ሰው ጥሩ ነገር ሲሰራ መልካም ነገር ሲሰራ መመስገን አለበት። እኔም ደግሞ ማረሚያ ቤት ማመስገን የምፈልገው ምንድነው ይሄ ስራ እንዲስፋፋ ያው ቅድም እንዳልኩሽ በራሳቸው ወጪ በራሳቸው ገንዘብ ኮማንደር እንዳም ራሳቸው ገዝቶ ነው ፕሮሞት ሲያደርጉ የነበረው ማለት ነው ከዚህ በፊት። ያም ደግሞ ለኛ እድል ፈጥሯል። ተፈላጊነት አግኝቶ ዘንቢል ሰው ከውጪ መጥቶ እዚህ ውስጥ እንዲገዛ አድርጎናል። ስለዚህ ማረሚያ ቤቱን ማመስገን ፈልጋለሁ። ታራሚዎችን በስራ ላይ እንዲሰማሩ ማድረግ ጊዜያቸውን በአግባቡ እንዲጠቀሙና የገቢ ምንጭ እንዲኖራቸው ያደርጋል። ይህም በማረሚያ ቤቶችና በታራሚ ቤተሰብ ላይ ያለውን ጫና ከማቃለልም ባለፈ ታራሚዎች ለጭንቀት እንዳይጋለጡ አበርክቶው ትልቅ ነው። የምስራቅ ሸዋ ዞን ማረሚያ ቤት ለታራሚዎች የስልጠናና የስራ ሁኔታዎችን ማመቻቸቱ የማረም ማነጽ ስራውን አቃሎልናል ይላል።
ወልጥ ዱፌኝ ስሬፈማ ፊ ሚሴሳ የማረሚያ ቤቱና የታራሚዎቹ ግንኙነት በጣም ጥሩ የሚባል ነው። ታራሚዎቹ ከአባላትና ከሌሎች የማረሚያ ቤት ማህበረሰብ ጋር የቤተሰብ ያህል ቅርበት አላቸው። የማረሚያ ቤቱ አባላት ችግራቸውን በመረዳት የሚያስፈልጋቸውን እገዛ ያደርጉላቸዋል። ሲታመሙ ቶሎ ሕክምና እንዲያገኙ በማድረግ እርዳታ ሲያስፈልጋቸውን በማገዝ ለስራ የሚያስፈልጋቸውን ጥሬ ዕቃ እንዲያቀርብ በማድረግና በመተሳሰብ ዲሞክራሲያዊ በሆነ መልኩ አባላቱ ስራቸውን ይሰራሉ። ታራሚዎችም የእርምት ጊዜያቸውን ይፈጽማሉ። ወጀቻ ከንጅሩ ስሬፈምቶኒ ሴራ ኩንስ ሙርቴ ሳኒ ካን ራወቻ ከንጅረን ተው ይህ የማረሚያ ቴሌቪዥን ፕሮግራማችን ነው። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እንደሚታወቀው የህግ ታራሚዎች ወደ ማረሚያ ቤት ሲመጡ የእርምት ጊዜ ቆይታቸውን የተለያዩ የትምህርትና ስልጠናዎችን በመውሰድ ያሳልፋሉ። በዛሬ ፕሮግራማችንም በቃሊቲ ማረሚያ ማዕከል የሚገኝ አንድ የህግ ታራሚ ጋር ግለ ታሪኩን የማረሚያ ቤት ቆይታውን ምን ይመስላል የሚለውን አካፍሎናል። እሱን ተከታትለን ተመልሰን እንገናኛለን። አቶ ጀቤቻ በሰሩት ወንጀል ሳቢያ እንዲህ እንደ ዛሬ ቆይታቸው ማረሚያ ቤት ሳይሆን ሮጠው የማይጠግቡ ሰርተው የማይረኩ እንደነበሩ ይናገራሉ። በብዙ ጥረት የተገነባ ቤተሰብ ስም፣ ዝናና ንብረት በቅጽበት ምንም ሆኗል። ብልህ ከሰው ስህተት ይማራልና የአቶ ጀቤቻ ታሪክ ብዙ ያስተምረናል። ስሜ ጀቤሳ ዲንቆ ወርዶፋ እባላለሁ። ሞት ፍርደኛ ነኝ። ማረሚያ ቤት አለመግባቴ በፊት 3 ነገሮች ላይ ተሰማርቼ ነው የሚሰራው። አንደኛው ግብርና ነው፣ ሁለተኛው ንግድ ነው፣ ሶስተኛው እርባታ ነው። ይሄንን በደንብ ነው የሚሰራው። እሱ እየሰራሁት እያለው ነው ወደዚች እንዲቀላቀል ያደረገኝ። 6 ልጆች አሉ። 6ቱም እያስተዳደርኩት ነበረ። ያስተማርኩም ትናንሾች ናቸው። ያን ጊዜ በጣም ከ9 ዓመት በታች ናቸው ሁሉም። አቶ ጀቤቻ ማረሚያ ቤት ውስጥ 18 ዓመታትን አሳልፏል። ካሳለፉት የህይወት ተሞክሮ ማረሚያ ቤትን በ2 መንገድ ይገልጹታል። ማረሚያ ቤት ቆይታ እኔ በ2 አይነት ነው የሚያየው። አንደኛው የምትማሪበት ቦታ ነው። ሁለተኛው ደግሞ ተቀብለሽ ራስሽን ካላስተማመንሽ ያስቸግራል። የቤተሰብ ማሰብ አለ፣ የጤና አለ። ዝም ብለሽ ደግሞ ስራ አተሽ ቁጭ ስትይ ስራ የለመደ ሰው ቁጭ ብሎ መኖር አይችልም። ትምህርት የሚፈልገው አለ። ስለዚህ እነዚህ አይነቶቹ ካልቻልሽ ያልፋል። ለወደፊት ይሄንን ደርሳለሁ ተምሬበት ተመራምሬበት ደርሻለሁ ካልሽ በስተቀር ያስቸግራል። ጎበዝ ሆኖ የሚችል ሰው ነው ይሄን ተስፋ ያልቆረጠ። ተስፋ መቁረጥ አለ ስትታመሚ። ወደ 2 ጊዜ ኦፕሬሽን ሆኛለሁ። ብዙ ስራና ጥረትን የለመደ እጅ ማረሚያ ቤትም ቢሆን ስራ ፈቶ መቀመጥን አልመረጠም። የማረሚያ ቤት ቆይታ ውጭ እንደሚሰራ ባይሆንም አቶ ጀቤቻ በከንቱ ሊያሳልፉት ግን አልመረጡ። ባገኙት እድል ተጠቅሞ የተለያዩ ሙያዎችን ተምሯል። አሁን በእንጨት ቅርጻ ቅርጽ ስራ ላይ ተሰማርተው የገቢ ምንጭ እያገኙ ይገኛሉ። እዚህ የምንሰራ ቅርጻ ቅርጽ ነው። አልጋ አለ፣ ቁም ሳጥን፣ መጽሐፍ ቅዱስ፣ የተለያዩ በቃ የመጣውን ተቀብለን ሰርተን ሽጠን የሸጥነን ደግሞ አንድ ጋር ሰብስበን በ6 ወር ያለችን ተካፍለን ለልጆቻችንም ቤተሰብ እናት አባት ያለ አባትም
እንደዛ ነው እንግዲህ እዚህ ውስጥ ራሳችንም ይሁን ትንሽ ናት ትልቅ ናት አንልም። በተሰጠን ሰዓት ተጠቅመን እሷን እየሰራን ነው እያስተላለፍን ያለ። ሙያ የቅርጻ ቅርጽ እዚሁ ነው። ውጪ ቅርጻ ቅርጽ የሚባለው ምንም አናቅም። እዚህ ስንቀመጥ ጓደኞቻችን አለ ድሮ 20 ዓመት ታስሮ የወጡት እነሱ ጋር ነው የተማርኩት። እነሱ ጋር ቁጭ ብለ ገና ብዙ ስለምትታሰርና ብሎኝ አስተማሩኝ። ከዛ ተደራጀን። ወደ 31 ሰው ነው እንደዚህ ሆነን ነው አሁን እየሰራን ያለን። ጥቅምም አለ ጉዳትም አለ። ጉዳት ምንድነው? ዘመናዊ ማሽን የለንም። ስፕሪንግ ቀጥቅጠን ነው በስፕሪንግ ያን ቅርጻ ቅርጽ የምናወጣ። ተወሰነች ማሽን ትንሽ ገና ከዛ በኋላ ነው የገዛን እንጂ ያው ያ መፈልፈያው እጃችንም አንዳንድ ብዙ እየጎዳ ነው። ጉዳቱ እሱ ነው ያልኩት። ከሰው ጋር ሲኖር መጋጨት አይቀርም የሚሉት አቶ ጀቤቻ ጸብን ዝቅ ብሎ በትዕግስት ማሳለፍ ከጸጸት ያድናል ይላሉ። ዋጋ እንደሚያስከፍል የምታቂ ከገባሽ በኋላ ነው ድርጊቱ ተፈጽሞ ወይ አንድ ሰው ወንጀል ሰርቶ ትንሽም ይሁን ትልቅም ይሁን የወንጀል ትንሽነትና ትልቅነት የለም። ከኛ ብማሩ ትልቅ ነገር ነው። እንግዲህ እዚህ ባልገባ ኖሮ እኔ ጓደኞቼ ያን ጊዜ እኔ ምራዳቸው ጓደኞች ዛሬ ባለፎቅ ናቸው። ወደ ውጭ ድረስ መጪና ያላኪ በጣም ከባድ ሆቴል የተለያዩ ነገሮች አሉ። ወንጀል ሰርተው ማረሚያ ቤት መግባታቸው ያሳጣቸው ብዙ መሆኑንም አልሸሸጉም። ወጣትነት ነው፣ የህግ በላይነት አለመማር። ስለዚህ ግድ ካልተማርሽም ያ ነገር ማለፍ አትችልም። ሰው ልጅ ትምህርት ያስፈልጋል። አንድ ሰው ወንጀል ወይም የሚፈጽመው ወይም የሚሳሳተው ያችን ታግዞ ቢያልፉ ጥሩ ነው የሚለው የሚያስተላልፍ ለወጣት አብዛኛ ለወጣት ከማንኛውም ስህተት ራሳቸውን ቢያድኑ ጥሩ ነው። ከዚህ በላይ ደግሞ እርምት የለም። እኛ እዚህ ስንቆይ ብዙ ትግስትም ብዙ ችግርም አሳልፈን ነው እዚህ ደረጃ አይደረስን። ወጣት ደግሞ ውጭ ላይ ያሉት ከኛ ተምሮ ለካ እንደዚህ ነው ህግ በላይነት፣ ለካ ማታረም እንደዚህ ነው ማረምም እንደዚህ ነው ብሎ ከኛ ተምሮ ለወደፊት ሀገራቸው ላይ ቤተሰባቸው ሰፈራቸው ላይ ጥሩ ነገር ማሳለፍ አለባቸው ብዬ ነው የሚያስተላልፈው። የህግ ታራሚዎችን ማረም ማነጽ የሁሉም ዜጋ ኃላፊነት ነው። ይህ መልእክታችን ነው። በሙዚቃ ፋታ ወስደን ተመልሰን እንገናኛለን። አምነሃት ታርማይ ከፍቅር ገዳም አምነሃት ታርማይ ከመውደድ ገዳም ለመውደድ ማለ ገዳም በፍቅርም መኳለ ገዳም ከኖሩ ተፈቅረው ይኸው ነው የፍቅር ገዳም። አልገባም ገዳም አልገባም መቻልኩኔ አገር ይፍረድ ለኔ ላንቺው ነው መባከኔ በመውደድ ምን ጎደለብሽ ከኔ
አምነህ አታድርማይ ከፍቅር ገዳም አምነህ አታድርማይ ከመውደድ ገዳም ለመውደድም አለ ገዳም ለፍቅርም እኮ አለ ገዳም ከኖሩ ተፋቅረው ይኸው ነው የፍቅር ገዳም አልጠላም ገዳም እኔ ካስመኘሽ ምናኔ በፍቅርሽ መባከኔ ልቦናሽ ገዳም ይሁነኝ ለኔ ተሳስቦ መኖሩን አንተ ካወቅበት እስከ መጨረሻው ከተራመድክበት በመውደድ ኪዳን ታምነህ ካደርክበት ግባበት ልቤን በፍቅር ግባበት ልቤን በፍቅር ታምነህ ካደርክበት እንዳሰርኩት ያንገት ገጣማ ማተቢያ አይደለይ መውደዴማ ውሎም አድሮም የማይላላው እምነቴ አይደለይ ማፍቀሬማ እንደ ገዳም አምባ እንደ መናኛ አምባ እስኪ ልብሽ ልግባ እንደ ገዳም አምባ እንደ መናኛ አምባ እስኪ አንጀትሽ ልግባ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ 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 አታድርባይ ከመውደድ ገዳም ለመውደድም አለ ገዳም ለፍቅርም እኮ አለ ገዳም ከኖሩት ተፈቅረው ይኸው ነው የፍቅር ገዳም አልገባም ገዳም እኔ ካስመኘሽ ምናኔ ላንቺው ነው መባከኔ ልቦናሽ ገዳም ይሁነኝ ለኔ ታምነህ አታድርባይ ከፍቅር ገዳም አምነህ አታድርባይ ከመውደድ ገዳም ለመውደድም አለ ገዳም ለፍቅርም እኮ አለ ገዳም ከኖሩት ተፈቅረው ይኸው ነው የፍቅር ገዳም አልጠላም ገዳም እኔ ካስመኘሽ ምናኔ ፍቅርሽ መባከኔ በመውደድ ምን ጎደለብሽ ከኔ ልቤ መናኛ አርገህ እየመነክበት ልክ እንደ ገዳም ከተጠለልክበት ወዶ መስጠቅህን ከተማመክበት ግባበት ልቤን በፍቅር ግባበት ስለቅ በፍቅር ሌላም ሰው የለበት እንዳመንሽኝ እንዳገኝሽ ከልብሽ ገዳም እንዴት ልግባ ፍጹም ካንቺን እንዲያኖራት ነፍሴን ከነፍስሽ ተደርባ አኖሪኝ ዓለሜ አክርሚኝ ዓለሜ አንቺው ነሽ ገዳሜ አኖሪኝ ዓለሜ አክርሚኝ ዓለሜ አንቺው ነሽ ገዳሜ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ከተማመኑበት ካልተጠራጠሩ ይሞቃል ይደምቃል በፍቅር ማደሩ ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። ሳምንት በሌሎች ፕሮግራሞች እስከምንገናኝ እስከ ሳምንት ቸርን ሰንብት።